ከቤት ኪራይ ጋር በተያያዘ መንግስት አዲስ ማስጠንቀቂያ አወጣ። ማስጠንቀቂያው የተሰጠው የቤት ኪራይ ዋጋ በከፍተኛ ደረጃ መጨመሩን ተከትሎ መሆኑን ለማወቅ ችለናል። በሌላ በኩል ደግሞ ከመንግስት መስሪያ ቤቶች የጠፉና የባለቤትነት መታወቂያ ደብተራቸው የት እንዳለ የማይታወቅ መኖራቸው ታውቋል። ከመኪኖች በተጨማሪ ሞተር ብስክሌቶች፣ የቁፋሮ መኪኖች፣ ሎደርና ትራክተር እንደሚገኙበት ሲታወቅ በህገወጥ መንገድ በቢሊዮን ብር ግዢ መፈጸሙም ተነግሯል። የቤት ኪራይን፣ የመንግስት መኪናንና ሪል ስቴቶችን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከመንግስት መስሪያ ቤቶች የጠፉና የባለቤትነት መታወቂያ ደብተራቸው በሌሎች ድርጅቶች ተመዝግበው የተገኙ መኪናዎች መኖራቸው በኦዲት ተረጋገጠ። የፌዴራል ዋና ኦዲተር መስሪያ ቤት የመስሪያ ቤቶችን የተሽከርካሪ አያያዝና ስምሪትን በተመለከተ ባካሄደው ምርመራ በተለያዩ መስሪያ ቤቶች 9 መኪኖች ከናካቴው ጠፍተዋል ብሏል። ተጨማሪ 6 ሞተር ብስክሌቶችም የጠፋባቸው መስሪያ ቤቶችን አግኝቻለሁ ብለዋል። ሆኖም መስሪያ ቤቱ የተቋማቱን ስም ግን በኦዲት ሪፖርቱ ላይ አልጠቀሰም። በሌላ በኩል የባለቤትነት መታወቂያ ደብተራቸው በሌሎች መስሪያ ቤቶችና ድርጅቶች ስም ተመዝግቦ የተገኘ 595 የመንግስት ተሽከርካሪዎች በኦዲት ምርመራው እንደተገኙ ታውቋል። እንዲሁም የሰሌዳ ቁጥር የሌላቸው 13 መኪኖች፣ 10 የሞተር ብስክሌቶችና 20 ትራክተሮች የንብረት አያያዛቸው በተፈተሹባቸው የመንግስት ተቋማት መገኘታቸውን የፌዴራል ዋና ኦዲተር መስሪያ ቤት በሪፖርቱ አስታውቀዋል። ሌሎች 146 መኪኖች፣ 27 ሞተር ብስክሌቶች፣ 18 የቁፋሮ መኪኖች፣ 1 ሎደር እና 1 ትራክተር የሊብሬ ወይም የባለቤትነት መታወቂያ ደብተር ሊቀርብላቸው አልቻለም ተብሏል። የመንግስት መስሪያ ቤቶች ከዚህ በተጨማሪ ከህግ ውጪ ከ1.2 ቢሊዮን ብር በላይ አውጥተው ግዢ መፈጸማቸውም ታውቋል። በ2017 በጀት ዓመት 72 የመንግስት መስሪያ ቤቶች ከግዢ ህግ ውጪ 1.2 ቢሊዮን ብር ግዢ መፈጸማቸው በኦዲት መረጋገጡ ነው የተነገረው። የገንዘብ መጠኑ ከ2016 በጀት ዓመት ጋር ሲነጻጸር የ800 ሚሊዮን ብር ጭማሪ እንዳለውም ታውቋል። የፌዴራል መንግስት ባወጣው የግዢ አዋጅ መሰረት ምን ያክል መስሪያ ቤቶች በጨረታ መግዛት ለሚገባቸው ግዢዎች ጨረታ አውጥተዋልና የዋጋ ማወዳደሪያ ሰብስበዋል የሚለውን ለማረጋገጥ በተሰራ ኦዲትም 72 መስሪያ ቤቶች ከህግ ውጪ ከ1.2 ቢሊዮን ብር በላይ ግዢ መፈጸማቸውን ዋና ኦዲተር መስሪያ ቤቱ አረጋግጧል። በዚህም በ29 መስሪያ ቤቶች በጨረታ መፈጸም ሲገባቸው ያለ ጨረታ በቀጥታ ከ441 ሚሊዮን ብር በላይ ግዢ መፈጸማቸው ተረጋግጧል። አንድ መስሪያ ቤት ደግሞ በግልጽ ጨረታ መፈጸም ሲገባው መስፈርቱን ሳያሟላ በውስን ጨረታ ከ134 ሚሊዮን ብር በላይ ጨረታ መፈጸሙን ዋና ኦዲተር አስታውቋል። እንዲሁም በ22 መስሪያ ቤቶች ጨረታ ሳይወጣ በዋጋ ማወዳደሪያ ብቻ 68 ሚሊዮን ብር በላይ ግዢ የተፈጸመ ሲሆን በ17 መስሪያ ቤቶች ደግሞ በዋጋ ማወዳደሪያ ግዢ መፈጸም ሲገባቸው ከ409 ሚሊዮን ብር በላይ ግዢ መፈጸሙ ታውቋል። በተጨማሪም 3 መስሪያ ቤቶች ያለ መስፈርት ከ11 ሚሊዮን ብር በላይ የለቀማ ግዢ መፈጸማቸው ታውቋል። በተጨማሪም 20 መስሪያ ቤቶች ደግሞ ያለ ኤሌክትሮኒክስ የ194 ሚሊዮን ብር ግዢ መፈጸማቸውን ነው ዋና ኦዲተሩ የገለጸው። በዚህም በጠቅላላው ከ1.2 ቢሊዮን ብር በላይ ከህግ ውጪ ግዢ የተፈጸመ ሲሆን ከ2016 በጀት ዓመት ጋር ሲነጻጸርም የ800 ሚሊዮን ብር ጭማሪ እንዳለው ታውቋል። በ2016 በጀት ዓመት ተቋማት ከህግ ውጪ የፈጸሙት የግዢ መጠን 404 ሚሊዮን ብር እንደነበር ተጠቅሷል። ዋና ኦዲተር መስሪያ ቤቱ እነዚህ ተቋማት ከህግ ውጪ ግዢ እንዳይፈጽሙ ማሳሰቡን በሪፖርቱ ላይ ጠቅሷል። በሌላ መረጃ ደግሞ ከቤት ኪራይ ጋር በተያያዘ መንግስት አዲስ ማስጠንቀቂያ አወጣ። ማስጠንቀቂያው የተሰጠው የቤት ኪራይ ዋጋ በከፍተኛ ደረጃ መጨመሩን ተከትሎ መሆኑን ለማወቅ ችለናል። የኪራዩ ምዝገባ የህግ ገደብ ሰኔ 30 ቀን መቃረቡን ተከትሎ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ያለ አግባብ የቤት ኪራይ ዋጋ በሚጨምሩና ህገወጥ በሆነ መንገድ ተከራዮችን በሚያባርሩ ያላቸው አከራዮችን አስጠንቅቋል። ቢሮ ይህንን ያለው አከራዮች ቤቱን ለራሴ ልጠቀምበት ነው ወይም ልሸጠው ስለፈለግኩ ነው የሚሉ ምክንያቶችን በመደርደር ተከራዮች እንዲለቁ እያስገደዱና ከፍተኛ የዋጋ ጭማሪ እየጠየቁ ነው የሚሉ ጥቆማዎች እንደደረሱት በመጠቆም ጭምር ነው። አከራዮች በራሳቸው ፍላጎት ብቻ የኪራይ ዋጋን መለወጥ እንደማይችሉም ነው ቢሮ በይፋ ያስረዳው። የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ለሀገር ውስጥ መገናኛ ብዙሃን እንደገለጹት በመዲናዋ የቤት ኪራይ ገበያውን ለማረጋጋት በማዕከላዊ የመረጃ ቋት
ብቻ ወደ 500 ሺህ የሚጠጉ የኪራይ ቤቶች መመዝገባቸውን አስታውቀዋል። የቤት ኪራይ ውል በሕግ የተቀመጠው ቢያንስ ለ2 ዓመታት እንዲያገለግል ተደርጎም በመሆኑ ለሚቀጥለው የኪራይ ዘመን ማስተካከያ ካስፈለገ ለመወሰን አሁን ላይ ጥናት እየተካሄደ እንደሚገኝ ተናግረዋል። የቤት ኪራይ ዋጋን የማስተካከል ስልጣን ያለው መንግስት ብቻ እንደሆነም ነው ኃላፊዋ አጽንኦት የሰጡት። የአዲስ አበባ ከተማ ነዋሪዎች በበኩላቸው ባለፉት 2 ዓመታትም ሆነ አሁን እያደር በመዲናዋ ያለው የቤት ኪራይ የዋጋ ሁኔታ ከመጠን በላይ መናሩን ገልጸዋል። እንደ ተከራይ ነዋሪዎቹ አስተያየት ከሆነ መንግስት የዘረጋው በተከራይና አከራይ መካከል ያለውን ግንኙነት በአስገዳጅነት የሚያስቀምጠው ሕግም ያመጣው ጥቅም ጎልቶ አይታይም ብለዋል። በቁጥጥር ውስጥ መንግስት መግባቱ የቤት ኪራይ እንዲጨምር እንጂ እንዲቀንስ አላደረገም የሚል አስተያየታቸውን በማንጸባረቅም አስገዳጅ ትመናው ተከራይ ላይ ዋጋን እያስጨመረ በግልጽ የሚታይበት አጋጣሚዎች መኖራቸውንም ጠቁመዋል። ሌላ አስተያየት ሰጪ በበኩላቸው ሰዎች ለረጅም ጊዜ ውል ሲገቡ ዋጋን ከፍ አድርገው ነው በማለት ይህ ደግሞ ገበያውን በነፃነት እንዳይንቀሳቀስ በማድረግ ይበልጥ የቤት ኪራይ ዋጋን እያናረው እንደሚገኝ ትዝብታቸውን አስረድተዋል። ገበያው በአቅርቦትና ፍላጎት ላይ ብቻ ተመስርቶ ዋጋው ሊንር ወይም ሊቀንስ እንደሚችል ገልጸው አስተያየታቸውን የሰጡ የምጣኔ ሀብት ባለሙያው አቶ ዳዊት ተሻለ አሁን በተለይም ከከተሞች እድገት ጋር ተያይዞ የሚከሰተውን የመኖሪያ ቤት እጥረት ለመቅረፍ ብቸኛው መፍትሄ አቅርቦትን ማስተካከል ነው ብለዋል። መንግስት ኢኮኖሚ ውስጥ ሁሉንም ነገር ሊያሟላ አይችልም የሚለውን አስተያየታቸውን የሰጡት ባለሙያው የግሉን ዘርፍ ወደዚህ በመሳብ አቅርቦት እንዲጨምር መስራት ግን ከመንግስት እንደሚጠበቅ ገልጸዋል። እናም አቅርቦቱ ላይ ከመስራት ይልቅ ጥብቅ የሆኑ ህግጋትን ብቻ በማርቀቅና በማስፈጸም መሰል ችግሮችን መፍታት እንደማይቻል ተናግረዋል። ሌላው አስተያየታቸውን የሰጡ የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ በበኩላቸውም ተመሳሳይ ምክር ሀሳባቸውን ለግሰዋል። መንግስት ተከራይና አከራይ መሃል ገብቶ ሰዎችን ከማዋዋል አልፎ ዋጋ ከተመነ በገበያው መሰረት ሊመራ የሚገባውን ጉዳይ ጣልቃ መግባቱ ስለሚሆን ውጤት ሊያመጣ አይችልም በማለት የቤት ኪራይ ገበያው በራሱ ነፃ ገበያ ሊመራ እንደሚገባ መክረዋል። በሌላ መረጃ ደግሞ በቤት ገዢዎችና በሪል ስቴት አልሚዎች መካከል የሚፈጠሩ አለመግባባቶች ወደ ክስ ከማምራታቸው በፊት መዳኘት የሚያስችለው አሰራር መጀመሩን ሰምተናል። የሪል ስቴት አልሚዎች ማህበር በቤት ገዢዎችና በአልሚዎች መካከል የሚነሱ አለመግባባቶች የሁለቱንም ወገን ጥቅም ሳይጎዱ በሰላማዊ የግልግል ዳኝነት ስርዓት መቋጨት የሚችሉበትን አሰራር መዘርጋቱን ተከትሎ ጉዳዮችን መመልከት መጀመሩን አስታውቀዋል። ከተቋቋመ 1 ዓመት ያስቆጠረው ማህበሩ አሰራሩን ተግባራዊ ለማድረግም ከአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ጋር ስምምነት ላይ መድረሱ ይታወቃል። የማህበሩ የቦርድ አባል ኢንጂነር ግርማ ገላው በአሁኑ ወቅት የቤት ገዢዎችን ቅሬታዎች መዝግቦ ጉዳዩን የመመልከት ስራ በይፋ ተጀምሯል ብለዋል። ቤት አልሚዎች ላይ በተደጋጋሚ ከሚቀርቡ ቅሬታዎች መካከል በገቡት ውል መሰረት ለገዢዎች በጊዜው አለማስረከብ፣ የጥራት ጉድለትና መሰል ጉዳዮች እንደሚገኙበት ነው ኢንጂነር ግርማ የጠቆሙት። ይህንን በዘላቂነት ለማስቀረትም ቤት አልሚዎች ፈቃድ ሲያገኙ ወደ ስራ የገቡት በበቂ ካፒታል ስለመሆኑ ቁጥጥር እንደሚደረግም ተናግረዋል። አዲሱ አሰራር የገዢውን መብት በቀጥታ ለማስጠበቅና ጥቂት ስነ ምግባር በጎደላቸው አልሚዎች ምክንያት የሚበላሸውን የዘርፉን ገጽታ ለመገንባት እንደሚያግዝም ተገልጿል። የግልግል ዳኝነት ስርዓቱ የኢትዮጵያ የሪል ስቴት ዘርፍ ጤናማና አስተማማኝ እንዲሆን ትልቅ ሚና እንደሚኖረውም የቦርድ አባሉ አጽንኦት ሰጠውበታል።